ውድ ኢትዮጵያውያን፣ ውድ ወገኖቼ፣ አርበኛ አባቶቻችን ግንባራቸውን ለጥይት ሰጥተው አድዋ ላይ እየተዋደቁ በነበረበት ጦርነትና በ5 ዓመቱ የአርበኝነት ትግል ጊዜ ኢትዮጵያን ያላገዙና አገርና ሕዝብን በመካድ ከጠላት የተደራደሩ ጠላትን እየመሩ አርበኞቻችንን ሲያስመቱ የነበሩ ወገኖች እንደነበሩ ታሪክ ያውቃቸዋል። የኢትዮጵያ ሕዝብ ገላጭ የሆነው የአርበኝነት ታሪካችንን ለማራከስ ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። የአድዋ ድል ሕዝባችንን ብቻ ሳይሆን ባንዳዎችንም ነፃ ያወጣ ድል ነው። ነገር ግን ባንዳው የሰራውን ጥቁር ታሪክ ማድበስበስ አንችልም። የክህደታቸውንና የባንዳነታቸውን ታሪክ ለልጆቻችን በመናገር አርበኛን የሚያጀግን ባንዳውን የሚጠየፍ ትውልድ ልንገነባ ይገባል። ካልሆነ ግን ገመናችንን ለመሸፈን ተብሎ እውነታው ካልተገለጸ ባንዳነት ዓይኑን በጨው ታጥቦ አደባባይ ይወጣና አርበኛ የማህበረሰብ ግንባታ አደጋን ላይ ይጥላል። አርበኛንና ቅጥረኛን መለየት የማይችል ትውልድ ይፈጠርና አገራችንን ለማዳከም ከሚፈልጉ ጠላቶች ጋር እየተሞዳሞደ ባንዳነትን መተዳደሪያ ማድረግ ነውርነቱ ይጠፋል። በዛ ክፉ ጊዜ በጋራ የቆመ አርበኛ ዜጋ እንደነበረ ሁሉ አገሪቷን በመካድ ከጠላት የተሰለፈው ባንዳ ዛሬም ርዝራዡ እየቀጠለ ከታሪካዊ ጠላቶቻችን ጋር ተሰልፎ ብሔራዊ ጥቅማችንን ለመሸጥ ተስማምቶ አባይ እንዳይገደብ፣ ባህር በር እንዳናገኝ፣ ልማት እንዳይመጣ ለማድረግ እየሰራብን ካለው ጠላት ጋር ወግነው ኢትዮጵያን የማፈራረስ ተልዕኮ ተቀብለው እየሰሩ ያሉ የዘመኑ ባንዳዎች አሉ። ኢትዮጵያውያንን እያገቱ መምህራኖችን፣ ሐኪሞችን፣ ተማሪዎችን በመግደል ትምህርት ቤት የሚያዘጉ ህዳሴ ግድብን ጨምሮ የልማት ፕሮጀክቶቻችንን ለማፈረስ የተላኩ አንዳንዱንም ያፈራረሱ ባለሀብቱ ከመንደር ያሰደዱ እናቶችና ታዳጊ ኮረዳዎችን እየደፈሩ ትግል እየታገልን ነው የሚሉ የማህበረሰብ ዝቃጮች በብዛት ተፈልፍለው አገር በማዳከም ካልቻሉ ለማፍረስ እየተረባረቡ ይገኛሉ። አንድ የተሻገርነውን አደጋ ልንገራችሁ። የ2010 ዓመተ ምህረት ለውጥ ከመጣ በኋላ የህዳሴ ግድብ ግንባታ መፋጠን ሲጀምር የመጀመሪያው የውሃ ሙሌት ጭምጭምታ ወሬ ሲሰማ ታሪካዊ ጠላቶቻችንና ባንዳዎች ግንባር ፈጥረው በአንድ ጊዜ 15,000 የሰለጠነና የታጠቀ ኃይል ከአገር ውጭ አሰልጥነው ህዳሴ ግድብ ላይ በመልቀቅ ልማቱን ለማደናቀፍ ተረባረቡ። እኛ የህዳሴ ልጆች ደግሞ አሸንፈን ህዳሴ ግድብን አስቀጠል ነው። ዛሬ የህዳሴ ግድብ ተጠናቆና ተመርቆ እነሆ ኤሌክትሪክ እየሰጠ ይገኛል። ከአማራ ከኦሮሞና ከትግራይ ጥያቄ በስተጀርባ ሆነው ድጎማ እየሰጡና እያስታጠቁ እንድንገዳደል እንድንዳከም እየሰሩ ባሉት በዚህ 5-6 ዓመታት ባንመክታቸው ኖሮ ኢትዮጵያውያን አሁን ባለችበት ቁመና አናገኛትም ነበረ። ባንዳው ግን ዛሬም ከጠላት ተሰልፎ የአድዋን ልጆች እየወጋ ነው። እነዚህ ተዋጊዎች ለሕዝብ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡላት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው። የብሔር ጥያቄ፣ የኢኮኖሚና የዲሞክራሲ ጥያቄ ካለ የአገር አጥርና የሉዓላዊነት ምሽግ የሆነውን የአገር መከላከያ ሰራዊት
በመውጋትና ማፍረስ ሳያስፈልግ መታገል በማንኛውም አገር የተለመደ የፖለቲካ ትግል ልምድና ስርዓት ነው። ከባዕዳን ጠላት ጋር ተሰልፎ የገዛ አገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም። የሩቅና የቅርብ ጠላቶቻችን ማርክሲዝም ሌኒዝም ርዕዮተ ዓለም እያሉ የብሔር ጭቆና እና የዲሞክራሲ መብት እያሉ ከፋፋይ አጀንዳ እየሰጡን ረጅም ዓመታት ሲያዋጉን ግዛት አስገንጥለን ባህር በር አስወስደን የነበርንበት የውድቀት ታሪክ እያለን ከውድቀቱ ሳንማር ጠላት በተመሳሳይ ዘዴ ሲመጣብን የማይገባን ከሆነ ከራሱ ያልተማረ ከማንም ሊማር አይችልም። የኢትዮጵያ ሕዝብ በታሪካዊና በወቅታዊ ጠላት ድብቅ ዓላማ ስር በመውደቅ አገሩን ላለመጉዳት እያስተዋለ ከስሜት ነፃ የሆነ አገሩን በእውቀትና በብልሃት መግራት ለልጆቹ ማቆየት ይገባዋል። ክቡራን ወገኖቼ፣ አገርን ከጥቃት መከላከል የኩራት ሁሉ ምንጭ ነው። ሀገርን ለማስከበር በአንድነት መቆምና በሉዓላዊነት ላይ የተሰነዘረ ጥቃትን መመከት አርበኝነት ነው። እኛ የአባቶቻችን ልጆች ነን። አባቶቻችን ታጥቀው በአርበኝነት ከጠላት ከተዋደቁት በተጨማሪ ያልታጠቁና በእጃቸው መጽሐፍ ቅዱስ ይዘው ጠላትን እምቢ በማለት ግንባራቸው ለጥይት የሰጡ እንደነ አቡነ ጴጥሮስ ያሉ አርበኛ የሃይማኖት አባት ልጆች ነን። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። የህዝባችንን አሰላለፍ በእውቀትና በንቃት መሆን አለበት። በአደናጋሪ ብልጣብልጥ የባንዳ ስብከት የተደናገረ ዜጋ በምህረትና ይቅርታ እንመልሰው። ባንዳነት የተፈጥሮ ስራ የሆነውን ግን እንደ ማንኛውም ጠላት ሁሉ ታግለን አሸንፈን አገራችንን እናስቀጥል። በቀደመ ታሪካችን ባንዳዎች በተገኙ ጊዜ በማህበረሰባችን ውስጥ ውግዘት ይደርስባቸዋል። ከማህበራዊ ትስስር በማግለል ጋብቻ ይከለከላሉ። በግጥምና በዘፈን ነውርነታቸው እየተገለጠ በየሄዱበት የሚሸማቀቁበት ቅጣት ይከናወን ነበር። በጦር አዛዦችና በገዢዎች የሚደርስባቸው ቅጣትም እስከ ሞት የሚደርስ እንደነበር ይነገራል። በአድዋ ጦርነት ወቅት የተገኙ ከሃዲዎች ላይም ከባድ ቅጣት መፈጸሙን የሚገልጹ የታሪክ ማስረጃዎች አሉ። ለምሳሌ አጼ ምኒልክ በምርኮ የያዙትን የኢጣሊያ ወታደሮችና የጦር አዛዦች በእንክብካቤ ይዘው ወደ ሀገራቸው እንዲሸኙ ሲያደርጉ፣ በባንዳዎች ላይ ግን ከፍተኛ ቅጣት እንዲፈጸም አዘዋል። ባንዳነት በታሪካችን በዚህ ደረጃ የሚያሳፍር የሚያስቀጣና በማህበረሰቡ ዘንድም መገለልን የሚያስከትል አንገት የሚያስደፋ ነበር ድሮ። በዚህ በእኛ ዘመን ግን ባንዳነት ከሀገር ብሔራዊ ጥቅም በልጦ ቆሞ እየተራመደ ይገኛል። ለጠላት ተቀጥሮ መስራት ነውርነቱ ጠፍቷል። ታሪካዊ ጠላቶቻችን በቀጥታ ጦርነት ገጥመው እንደማያሸንፉን ስለተረዱ ባንዳዎችን ቀጥረው የገዛ ሀገራቸውን እንደወጉላቸው አድርገዋል። አንድ ላይ ስንቆም እንደማንበገር በአድዋ ጦርነት ካስመዘገብነው ድልና በተከታታይ በወረራ ምከታ ታሪካችን ያከናነምናቸውን ሽንፈት ስለተገነዘቡ ራሳቸው አይመጡም። ሰበብ እየፈጠረ መሸፈት ለፈለገ የውስጣችን እንክርዳድ ግን የሚዲያ ፕላትፎርም እየፈጠሩ እያስታጠቁና ገንዘብ እየከፈሉ እርስ በርሳችን ሊያባሉን ተግተው እየሰሩ ይገኛሉ። ባለሀብት ነን የሚሉ ኢትዮጵያዊ ደላላዎችን እየላኩ ጸረ ኢትዮጵያ እንዲደልሉ ያሰማራሉ።
ሰላማችንን የማደፍረስና አገር የማፍረስ ተልዕኮ አንግበው ቢንቀሳቀሱም ውስጣዊ አንድነቱ እንደ አድዋ ዘመን አርበኞች የጠነከረው በዘመናዊ ትጥቅና አደረጃጀት የተገነባውና እየተገነባ ያለውን የኢትዮጵያ መከላከያ ሰራዊት መነቅነቅ አልቻሉም። ሰራዊታችን ጠላት የገባበት እየገባ በመቅጣት የላኪና የተላላኪን ህልም እያመከነ መጥቷል። ኢትዮጵያን እናፈራርሳለን ብለው ብዙ ቀጠሮ ቢዙላትም አገራችን ከመፍረስ ይልቅ ከፍታዋ እየጨመረ ይገኛል። በዚህም ጠላቶቻችን እና ተላላኪዎች ባንዳዎች በጣም ተናደዋል። ኢትዮጵያ ከዛሬ 130 ዓመት በፊት አድዋ ላይ የቀኝ ገዢዎችን ወረራ መክታ በመላው ዓለም ስሟ ከፍ ብሎ ተጠርቷል። እኛም ልጆቿ በአድዋ ድል ውጤት ክብር አግኝተን የአድዋን ፈለግ ተከትለን አገር እየጠበቅን ነው። በዘመን ቅብብሎሽ የጀግኖች አገርና የአኩሪ ታሪክ ባለቤት የሆነችውን አገር እንደተረከምነው ሁሉ ህዝቦቿንና ሀብቶቿን እንዳለ ለወጣቱ ትውልድ እናስረክባለን። እኛም ልጆች ወልደናል። አገራችን ለልጆቻችን ለማስተላለፍ እየታገልን እንገኛለን። ህዝባችን ከመከላከያ ጋር ይቁም ስንል የዛሬ 130 ዓመት ከአድዋ አርበኞች ጋር ቆሞ አገር እንዳዳነው ሁሉ ከዛሬው አርበኛ ጋር በመቆም አገርን ጠብቅ ማለታችን ነው። ካልሆነ ግን ዋጋ የሚያስከፍለው አገርንና ህዝብን ነው። የባንዳ ዋጋ አገርና ህዝብ አይደለም፣ ሆኖም አያውቅም። የአድዋ ድልን ስናስብ ውስጣችን በኩራት እየተሞላ በከፍተኛ በራስ የመተማመንና የአሸናፊነት ስሜት እንድንራመድ አድርጎናል። የአድዋ ድል የተጋድሎ ታሪክ ኢትዮጵያ ከጠላቶችና ከሃዲዎች ከሚቃጣባት ጥቃት ተከላክለንና ብሔራዊ ጥቅሞቿን አስከብረን ይችን ህብረ ብሔራዊት የብዙሃን አገር ወደ ላቀ ደረጃ ለማሸጋገር እንድንሰራ ብርታትና የሞራል ምንጭ የሆነን የአድዋ ድል ነው። አድዋ የመላው ህዝባችን ኩራት፣ የሞራል ምንጭና ከትውልድ ወደ ትውልድ የሚተላለፍ የጥንካሬያችን ማሳያ ገድላችን ነው። እኛ ኢትዮጵያውያን በተከፋፈልን ጊዜ ለውድቀትና ውድመት የተዳረግንበት ጊዜዎች አሉ። በአንድነት በቆምንባቸው ጊዜያት ደግሞ ጠላትን ድል አድርገን ደማቅ ታሪክ የጻፍንባቸው ጊዜያቶች አሉ። መላው አፍሪካና ላቲን ሁሉ ለእኛ ክብር እየሰጠ ያለው ህዝባችንና አርበኞቻችን አድዋ ላይ ለነጻነት ትግል በከፈሉት ዋጋ ያስገኘነው ክብር ነው። ማንኛውም የመብት ጥያቄ ያለው ዜጋ ጥያቄውን መጠየቅ ያለበት አገርን ሳይጎዳ መሆን አለበት። ጠላት ባንዳ ገዝቶ በእኛ ጥያቄ ውስጥ እንዲደበቅ መፈቀድ የለበትም። የቤታችንን አመል መምራትና መግራት ተስኖን ለታሪካዊና ወቅታዊ ጠላቶቻችን ክፍተትና ቀዳዳ መፍጠር ውድቀታችንን ያፋጥነዋል። በህዝብ ጥያቄ ውስጥ ጠላት የቀጠራቸውን ባንዳ ያስገቡ ቁጥራቸው የማይናቅ አገሮች ፈርሰው ምነው እግሬን በቆረጠው እያሉ ነው። ጸጸታቸው ሊታደጋቸው አልቻለም። ከሞኝ ደጃፍ ሞፈር ይቆረጣል። ከደጃፋችን ከሞፈር በላይ የሆነ ብሔራዊ ጥቅማችንን በራሳችን አመል ተጠቅመው ሊቆርጡ ያሰፈሰፉ አሉ። ራሱን ለማስደፈር ከአፍራሹ ጋር የሚሰራ ሰውኛ ባህሪ የጎደለ ሰው አለ። እንቅፋቱን አንተን እስኪመታህ አትጠብቅ። ቀድሞ እንቅፋቱ ከመታው ጎረቤትህ ወይም ባልንጀራህ ተማር። ዕውቀትና ብልሃት ማለት ከራስህና ከሌላው ተሞክሮ መማር ማለት ነው። እንኳን ለ130ኛ ዓመት የአድዋ ድል ቀን አደረሳችሁ። የኢትዮጵያ ከፍታ አይቀርም። ኢትዮጵያ ታሸንፋለች። እናመሰግናለን።
ክቡር ፊልድ ማርሻል ብርሃኑ እጅግ አመሰግናለሁ። የተከበሩ አቶ ታገሰ ጫፎ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበሩ አቶ ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር ዶክተር ሙላቱ ተሾመ፣ ክቡርት ሳህለወርቅ ዘውዴ የቀድሞ የኢፌዴሪ ፕሬዝዳንቶች፣ ክቡር አቶ ኃይለማርያም ደሳለኝ የቀድሞ ጠቅላይ ሚኒስትር፣ ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ጦር ኃይሎች ኤታማዦር ሹም፣ ክብርት ኢንጂነር አይሻ መሐመድ የሀገር መከላከያ ሚኒስትር፣ ክብርት አዳነች አበቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ ክቡራን ሚኒስትሮች፣ ከፍተኛ የመንግስት ባለስልጣናት፣ ከፍተኛ ወታደራዊ መኮንኖች፣ የተከበራችሁ የሃይማኖት አባቶች፣ የተከበሩ ልጅ ዳንኤል ጆቴ የኢትዮጵያ አርበኞች ማህበር ፕሬዝዳንት እና የኢትዮጵያ አርበኞች በሙሉ፣ ኤክሰለንሲ my sister Salma, Deputy Chairperson of the African Commission, Excellencies Defense Ministers and high-ranking military officers from several sisterly countries, ambassadors and members of the diplomatic community, military attaches, የተከበራችሁ የመከላከያ ሰራዊት አባላት፣ የፌዴራልና የጸጥታ ኃይሎች፣ ክቡራትና ክቡራን የበዓሉ ታዳሚዎች፣ ውድ ኢትዮጵያውያን፣ ከሁሉ አስቀድሜ የታላቁን የአድዋ ድል 130ኛ ዓመት በዓል ለማክበር እና ይህንን ንግግር ለማድረግ በመካከላችሁ በመገኘቴ የተሰማኝን ደስታ ለመግለጽ እወዳለሁ። እንኳን አደረሰን፣ እንኳን አደረሳችሁም እላለሁ። የአድዋ ድል ለአፍሪካና ለመላው ጥቁር ሕዝብ የነፃነት ጎህ የፈነጠቀ የሰብአዊ ክብርና ሞገስ ያጎናጸፈ የኢትዮጵያውያንን ሁልቆ መሳፍርት ጀግንነት በዓለም አደባባይ ያበሰረ ታሪካዊ ገድል ነው። ይህ ድል የወንዶች ጀግኖች ውሎ ብቻ ሳይሆን ይልቁንም ኢትዮጵያዊት ሴቶች የፖለቲካ መላ እና ብርቱነት፣ ስትራቴጂካዊ መሪነትና የአገር ፍቅር ጽናት ለዓለም የገለጠ የታሪክ ምዕራፍ ነው። ባለፈው ዓመት የአድዋን 129ኛ በዓል ስናከብር የድሉ ምንጭና መሰረት የሆነውን ሐሳቡን በጥልቀት መመርመር ችለን ነበር። በዓለም አቀፍ ደረጃም ድሉ ምን ያህል ትጉህ የሆነ የእውቀት ኃይልና የሐሳብ ሙግት መነሻ እንደነበር ተመልክተናል። ዘንድሮ ይህንን ታላቅ በዓል ስናከብር አድዋ ከሐሳብ ምንጭነቱ ባሻገር የሳቤ ጉልበቱ ለኢትዮጵያዊ ብሔራዊ ጥቅም ያለውንና ከፍ ያለ ፋይዳ ወይም ስትራቴጂክ ኢምፔራቲቭ በማመላከት ጭምር ነው። ይህም ብቻ አይደለም። የአድዋ ጀግንነት ለኢትዮጵያ የፖለቲካና ዲሞክራሲ ልምምድ ፖለቲካል ዲስፔንሴሽን እና እንደ ዋነኛ መተለሚያና መቃኛ ሊያገለግል እንደሚገባ በማመን ጭምር ነው። ውድ ኢትዮጵያውያን፣ የአድዋ አስተምሮት ኢትዮጵያዊነትን ሲያገዝፍ የቡድን እሳቤን በአግባቡ ከርክሞ የሚይዝ ነው። አድዋ አጉራጠን ፖለቲካን ይጠየፋል። ጠባጫሪዎችንና መከፋፈልን ልማድና ጉርስ ያደረጉትን ያጨምታል። ሌብነትን፣ ውስልትናና ሀኬትን ይንቃል። የዘመኑ አድዋ አረዳድም ቁልፉ ጉዳይ ይሄ ነው። አድዋ ለፖለቲካ አስተምሯችን የሚሰጠን ትልቅ ትምህርት ምንጊዜም የግጭትን ግለት ለሚሹ የጦርነት ትርከት ብቻ ባፋቸው ለሚላወስና ሰላምን በመዝገበ ልቦናቸው ላልከተቡ ወገኖች ሁሉ ግብረ ገብነትን የሚያስተምር ታላቅ መካነ ዕውቀት መሆኑን ነው።
አድዋን ስናስብ በአእምሯችን የሚመላለሰው ጀግንነት ነው። ጀግንነት ደግሞ ሰላምን ማጽናት፣ ህዝብን መጥቀምና አገርን ማበልጸግ ነው። ስለሆነም የዘመናችን ጀግና የነውጥ ጩኸትን የሚዋጅ ሳይሆን ወይም የሚያሰማ ሳይሆን የአገር ፍቅር፣ የመቻቻል፣ የእውቀት፣ የጥበብና አብሮ የማደግ ድምፅን የሚያጎላ ነው። ኢትዮጵያዊነት በአድዋ ሚዛን ሲሰፈር ሲመዘን ደግሞ ሕይወትን በመለገስ የጸና በላብ የጠነከረ በእውቀታችን በትዕግስታችንና በአርቆ አስተዋይነታችን የሚለመልም ሕያው ማንነት ማለት ነው ኢትዮጵያዊነት። ክቡራትና ክቡራን፣ አንድ ዓለም አቀፋዊ ወደሆነ ክስተት ልውሰዳችሁ። ይህን በጥሞና ማዳመጥ የተገባ ነው። በ1940 ዓመተ ምህረት እንደ ኢትዮጵያ አቆጣጠር የዓለም አቀፍ ሰብአዊ መብቶች ድንጋጌ አሁን ምዕራባውያን የሚታበዩበት ሕግ ይህ መርሆ ሳይታወጅ ከ119 ዓመታት በፊት ማለትም በ1821 ሮበርት አሌክሳንደር ያንግ የተባለ አፍሪካ አሜሪካዊ የኢትዮጵያ ማኒፌስቶ ወይም የኢትዮጵያ ሀቲት በሚል ባሳተመው ድንቅ ስራው ላይ የሰፈረውን ታሪካዊ ቃል ላይ መዘከር ዛሬ ላይ መዘከር ተገቢ ሆኖ አግኝቼዋለሁ። በአትላንቲክ ውቅያኖስ ማዶ ለነበሩ ወንድሞቻችንና እህቶቻችን ባስተላለፈው የነጻነት ጥሪ እንዲህ ብሎ ነበር። እኔ በራሴ ሙሉ ሰው ነኝ። እንደ ሰው እኖራለሁ ወይም እንደ ሰው እሞታለሁ። ነፃ ሁኜ እንደተወለድኩና አምላክም ይህንኑ የነፃነት ፈቃድ እንደቸረኝ ሁሉ ከጥቁር ሕዝብ ለተወለዱ ወንዶችና ሴቶች ልጆች ዓለም አቀፋዊ ነፃነት እንዲረጋገጥ እጠይቃለሁ፣ እቆማለሁ ነው ሲል ኢትዮጵያ ማኒፌስቶ በተባለው ጽሑፍ የነፃነትን እኩልነት በባርነት ቀንበር ለሚሰቃዩ ጥቁር ወንድምና እህቶቻችን ተመኘ። አድዋ ይህንን ታላቅ እሳቤና መሻት የወንድማማችነት ጥሪ በተግባር የመለሰ ታሪካዊ ክስተት ነው። ሮበርት ያንግ በሐሳብ ደረጃ የተመኘውንና የጠየቀውን ያንን የሰው ልጆች እኩልነትና የጥቁር ሕዝብ ነፃነት ኢትዮጵያውያን በአድዋ ሰማይ ስር በደማቸው አጽንተው ለዓለም አሳዩ፣ አረጋገጡ። አድዋ ከ119 ዓመት በኋላ በኢትዮጵያ ማኒፌስቶ ስር የነፃነት ታጋዮች የተመኙትን ፍላጎት በድል የተረጎመ ሐሳቡም ስጋ የለበሰበት የታሪክ አደባባይና መድረክ ነው። በመሆኑም አሁን በምንገኝበት እና በፍጥነት በሚለዋወጠው ውል አልባ በሚመስለው የጂኦ ኢኮኖሚና የጂኦ ፖለቲካ ዓለም ይህንን የኢትዮጵያ ማኒፌስቶ ይበልጥ ልናዳብረው ልናሳድገው ይገባል። በዓለም የተበተኑ ጥቁር ወንድሞቻችንና እህቶቻችን የነፃነት ቁጭትና የእኩልነት መሻታቸውን አባቶቻችን በጦር ሜዳ ጀግንነት እንደመለሱት ሁሉ የዘመኑ ጀግኖች ደግሞ ይህንን ጥሪ በስራ በእውቀትና አገርን በማሳደግ በማበልጸግ መመለስ ይገባናል። የዛሬው የአድዋ ትርጉም ነፃነትን በብልጽግና ማስዋብ እና ለቀጣይ ትውልድ የሚተርፍ አኩሪ ተግባር መፈጸምና ማስተላለፍ ነው። ውድ ኢትዮጵያውያን፣ አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነታችን የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውንም ሰፊ ራዕይ ጭምር ነው። የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና
ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። ኢትዮጵያውያን አገራዊ ሉዓላዊነታችን ለማስከበር ያደረግነው የዘመናት ተጋድሎ ሲታይ ታሪክ ለኢትዮጵያ በጎ ነበር፣ መልካም ነበር ታሪክ። ይሁን እንጂ በአልፎ ያጅና በሰሞንተኛ የፖለቲካ ርዕዮት ስሌት ያውም ኢትዮጵያዊነትን ባልዋጀ ሐሳብ ታሪካችንና ስትራቴጂካዊ መልሕቃችን መስዋዕት እንድናደርግ ተገደናል። ነገን ለማየት እንዳንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችንን አሳልፈን ሰጥተናል። ስለዚህ አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ። ትናንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ አይሆንም። የሀገራችን የኢኮኖሚ ጥማት የሚረካው እና የ120 ሚሊዮን ሕዝቦች ዕጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ይህንን የምንለው እንደ አድዋ ጀግኖች ሁሉ ለሀገራችን ብሔራዊ ጥቅም ቅድሚያ በመስጠት የኢትዮጵያን የእድገት ትንሣኤ ለማብሰር ነው። መንገዳችንና መሻታችን የጉዟችን ዳራም ሰላማዊና አብሮ ተባብሮ ማደግ ነው። ስለሆነም የባህር በር ጥያቄያችንን የታሪክ እና የፍትህ ጥያቄ አድርጎ መረዳት ሐሳቡም የዚህ ዘመን ፍላጎት ብቻ ሳይሆን የትውልድ ህልውና ጉዳይ መሆኑን መረዳት ወሳኝ ነው። በመጨረሻም አሁን ላለንበት ወቅት ከበርካታ የአድዋ ዋነኛ ተምሳሌቶች መካከል ጥቂቶቹን ልጥቀስ። አንደኛው ልጓም ከሌለው የፖለቲካ ምኞት ወይም ናፍቆት ይልቅ ለህዝብ ፍቅርና ለወገን ህይወት መለወጥ መጽናት ነው። ሁለተኛው ለውጭ ኃይላት ድራጎት ከመማለል ወይም ጋሻጃግሬነትን ከጋሻጃግሬነት ይልቅ ለሀገርና ለብሔራዊ ክብር መታመን ነው። ከዚህ በላይ ጸጋ የለም፣ ከዚህ በላይ ክብር የለም። የአድዋ ብሩህ መንፈስ የሚጠየፈው ቢኖር ቅጥረኝነትና ቅጥረኝነት ብቻ ነው። ለአላድ ለተሙን በዘመኑ ቋንቋ ሳንቲም ማለት ነው። ኢትዮጵያዊ ሩሁን ማተውን ለባዕድ አሳልፎ መስጠት አይኖርበትም፣ አይገባውም። ደግነቱ የተገዥነትና የቅጥረኝነት አባዜ ያሳዝን ያስተዛዝብ እንደሆነ እንጂ ኢትዮጵያን አቸንፎ አያውቅም። ሶስተኛው ከአፍታ ከዕለታዊ የፖለቲካ ሰሎ ወይም ስሌት ይልቅ የህዝብን መብት ያማከለ ስትራቴጂያዊ እይታን መተለምና የሀገርን ብሔራዊ ጥቅሞች ማዕከል ማድረግ ነው። የኢትዮጵያን የእድገት ግስጋሴ ለማወክ በየጊዜው የሚመላለሱ ኃይሎችን መግራት ተገቢ ነው። በሀገራችን የመዘመን ጎዳና ላይ